ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም ሆናችሁ ይህን ድምጽ የምትሰሙ ትውልደ ኢትዮጵያውያን እንዲሁም ኤርትራውያን አድማጮች በሙሉ እንደምን አረፈዳችኋል። ክቡራን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢና ሰበር ዜናዎች ከተለያዩ የአማራ ክልል የጦር ግንባሮች አጠናቅረን ቀርበናል። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ ላይክ በማድረግ እየጀመራችሁ በኮሜንት መስጫው ስርም የግል ሀሳብ አስተያየቶቻችሁን በማስፈር እስከ መረጃዎቹ ፍጻሜ አብራችሁኝ እንድትቆዩም ስል በፍቅር እያሳሰብኳችሁ ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላችሁ የመረጃ ክፍሌ በቀጥታ ስሻገር የአገዛዙ አራዊት ሰራዊት መነሻውን ሐሙሴት ከተማ በማድረግ ወደ ወረታና ደብረ ታቦር ከተማ እየተንቀሳቀሰ ያለ ጉማራ ከተማ ሲደርስ በጣና ገላዲዮስ ክፍለ ጦር አብራክ አናብስቶች ጣና ብርጌድና አንበሶ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛና ፈጣን የማጥቃት አውደ ውጊያ ጉማራ ላይ የነበረው ጭራቅ ታጣቂ ቡድን ከሐሙሴት የመጣው ኃይለ ግራ አውጭኝ ሲል ከተማዋን ለቆ ፈርጥቷል። በዚህ ያልታቀደ ውጊያም ጠላት አስክሬን ሆኖሎ ትቶ እየፈረጠጠም ሲሆን አንበሶና ጣና ብርጌድ ጉማራ ላይ ጠላትን በየአቅጣጫው ሲበታትኑት የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሴት ከተማ በመግባት ተጨማሪ ያገዛዙ ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርገዋለች። እሸት ሻለቃም ወደ ከተማዋ የገባው በአርሴማ በኩል ሲሆን አርሴማ ላይ የነበረውን የጠላት ኃይልም ድንገተኛ ጥቃት በመክፈት መዳረሻ አሳጥተዋለች። በዚህ ውጊያም ጠላት ከፍተኛ የሆነ የአካል የቁስና የስነ ልቦና ጉዳት አስተናግዷል። ተጨማሪ መረጃዎችን አጠናቅረን በቀጣዩ የመረጃ ክፍላችን ዝርዝር መረጃ ይዘን የምንመለስ ይሆናል። ወደ ቀጣይ መረጃም ስሻገር የአማራ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሜኔሌክ እዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በደቡብ ወሎ ዞን ወረባቦ ወረዳ ከቤስቲማ ወደ ቦከክሳና ሀደሬ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ የክፍለ ጦሩ ቃኞች የጠላትን ኃይል ሙትና ቁስለኛ በማድረግ እጅግ ወሳኝ ድል ተጎናጸፈ። በብሪትና አምተቤት ተሞልቶ የመጣው የአብይ አህመድ ጭራቅ ሰራዊት በወረባቦ ወረዳ ከቤስቲማ ወደ ቦከክሳ ሲያመራ የነበረውን የስርዓቱን ወታደር ልዩ ስሙም ጠቢሳ በሚባል ቦታም ላይ በክፍለ ጦሩ ቃኞች በተያዘ ውጤታማም ደፈጣ ሙትና ቁስለኛ ማድረግ ተችሏል። በዚህ የደፈጣ ጥቃት የጠላት ኃይልን ስበት በማድረግም የጠላትን ሰራዊት ወደ ሞት ምድብ ስቦ በማስገባት ለወሬ ነጋሪ ሳይተርፎ ገሚሱን ሞት እና ገሚሱን ቁስለኛ ማድረግ ተችሏል። ከንጋቱ 12 ሰዓት ተኩል እስከ ረፋድ 3 ሰዓት ተኩል ድረስ በቆየው አውደ ውጊያ የጠላትን ቅጥረኛ ሰራዊት ወደ መሬት በግስላዎቹ ነፍጥ እየተፈለፈለ የረገፈ ሲሆን ከፊቱ የሚነጠፈውን ጓዶን የተመለከተ ጠላት ለተወሰነ ሰዓት ባለበት ቆሞም ሞዴስ ናፈቀኝ ሮሮውን ቢያላዘነም ግስላው ፋኖ ወደፊት በማጥቃት ወደ ማይቀረው ሲኦል ሸኝቶታል። አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባሩን ተበርክሷል። በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊትም የሞራል ውድቀት የቁስ ክስረትን በማስተናገድ አቅዶት የመጣውን እቅዱን ሳያሳካም ወደ መጣበት ወደ ቤስቲማ ከተማ መመለስ ተችሏል። አገዛዙ ክፉኛ የቆሰለውን ሰራዊቱንም በፓትሮል ወደ ቤስቲማ ጤና ጣቢያ እያጋዘ እየዋለ ሲሆን መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ተጨማሪ መረጃዎች ሲደርሱን በዝርዝር የምንመለስበት ይሆናል። ወደ ቀጣይ መረጃም ስሻገር የምስራቅ አማራ ኮር 2 አሃዶች ከወልዲያ እስከ መርሳ ባለው ቀጠና የጠላትን ሰራዊት ሰበው በማስገባት ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። ከዘመቻ ባናዶ ማግስት በርካታ የአራዊት ዙፋን ጠባቂ ሰራዊት ወደ ቤት አማራ ያስገባው ፋሽስቱ አገዛዝ ብልጽግና ጥቅምት 21 ቀን 2018 ዓ.ም ንጋት ጀምሮ ከወልዲያና መርሳ በምዕራብ አቅጣጫም ወደ ጉባ ላፍቶ እና ሀብሮ ወረዳ በሜካናይዝድና በድሮን ታጅበው ማጥቃት ያደረገ ሲሆን ዞብላምባ ክፍለ ጦርና ካላኮርማ ክፍለ ጦር ስበው በማስገባትም በርካታ ኃይሉን ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ አድርሰውበታል። በከፍተኛ የሰው ኃይል በቡድን መሳሪያና በሜካናይዝድ የተደራጀው የብርሃኑ ጁላ ሰራዊትም ምሽግ ለቆ ከምኒልክ አሃዶች ጋር መዋጋት አልችልም በማለቱም በድሮን ታጅቦ ውጊያዎችን እያደረገ ቢሆንም አይበገሬዎቹ የዋርካው ምሬ ወዳጆ ልጆች ግን አሁንም ጠላትን እያፈራረሱ ድላቸውን አስጠብቀው ይገኛሉ።
መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ተያያዥ መረጃዎችን እያጠናቀርን እንዲሁም እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን በስፋትና በዘርዘር የምንመለስበት ይሆናል። ለሰዓቱ ያስኩላችሁ መረጃዎች ይህን ይመስላሉ። እስከ ሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።